እቴጌ ጣይቱ ብጡል በአጭር የህይወት ዘመን የረጅም ታሪክ ባለቤት። ጣይቱ ብጡል ማን ናቸው? ብርሃን ዘኢትዮጵያ በሚል ቅጽል ስም የሚታወቁት እቴጌ ጣይቱ ከአባታቸው ከደጃዝማች ብጡል ኃይለ ማርያም እና ከእናታቸው ወይዘሮ የውብዳር በነሐሴ 12 ቀን 1832 ዓ.ም በጌምድር ውስጥ ደብረ ታቦር ከተማ ተወለዱ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ መሰረት በተወለዱ በ80 ቀናቸው ጥቅምት 23 ቀን 1833 ዓ.ም በደብረ ታቦር ኢየሱስ ቤተክርስቲያን ክርስትና ተነሱ። በልጅነት ዘመናቸው በዚሁ ደብር ውስጥ ዳዊት ደገሙ። ከዚያም በጊዜው ይሰጡ የነበሩትን ሌሎች የሃይማኖት ትምህርቶች በየተላላቅ አድባራት በመዘዋወር ያጠናቀቁ ስለመሆናቸው ታሪክ አዋቂዎች ይናገራሉ። የተማሯቸው መጻሕፍትም የተጻፉት በግዕዝ ቋንቋ ስለነበር ቋንቋውን አጣርተው ያውቁ ነበር። እናታቸው ወይዘሮ የውብዳር ባለቤታቸው ደጃዝማች ብጡል ኃይለ ማርያም ከሞቱ በኋላ በጅሮን መዩ የተባሉትን የአፄ ቴዎድሮስ ባለሟልን አግብተው ነበር። እርሳቸውም ጣይቱ ብጡል ትምህርት እንዲቀስሙ ለማድረግ ልዩ መምህር ቀጥረውላቸዋል። እቴጌ ጣይቱ በማህደረ ማርያም ሆነው ይማሩና መጻሕፍትን ይቀጽሉ በነበረበት ጊዜ ለቤተ ክርስቲያን መጋረጃ መስሪያ በትርፍ ጊዜያቸው ፈትል እየፈተሉ ያቀርቡ ነበር። በበገና ቅኝትና ድርደራም በኩል የታወቁ ባለሙያ እንደነበሩ ይነገርላቸዋል። የጣይቱና የምኒልክ ጋብቻ። የሸዋው ንጉስ ምኒልክ በሸዋው የአፄ ቴዎድሮስ እንደራሲ ከነበሩት አቶ በዛብህ ጋር ነሐሴ 17 ቀን 1857 ዓ.ም በጋዴሎ አካባቢ በተደረገው ጦርነት ድል አድርገው ወደ አንኮበር ገቡ። በነሐሴ 24 ቀን ነገሱ። በነገሱ በ12ኛው ዓመታቸው የፋሲካ በዓል በባህር ዳር አቅራቢያ ሱሉልታ ላይ ዋሉና ደብረመይ በጣይቱ ብጡል እናት በወይዘሮ የውብዳር ቤት ከጣይቱ ጋር ተጫጭተው ስለ ጋብቻቸው ተነጋገሩ። ከዚያም ዋና ከተማቸው ወደ ነበረችው ደብረ ብርሃን ተመለሱ። ከተጫጩ ከ2 ዓመት በኋላ ወይዘሮ ጣይቱን ለማስመጣት በቤተ መንግስቱ በተደረገው ምክር መሰረት አለቃ ተክለ ማርያም ወልደ ሚካኤል ደብዳቤ ተሰጥቷቸው ተላኩ። በዚያም አስፈላጊውን ሁሉ በተፋጠነ ሁኔታ ተሟልቶ በጎጃም በኩል ደንጎጦሮችና አሽከሮችን አስከትለው ጉዞ ጀመሩ። ደብረ ብርሃን በገቡ ጊዜም ንጉስ ምኒልክ ታላቅ አቀባበል አደረጉ። ከዚያም ጣይቱ ወንድማቸውን ራስ ወሌ ብጡል ዘንድ ለጥቂት ዓመታት ተቀምጠው ከቆዩ በኋላ የጋብቻው ስነ ስርዓት የፋሲካ ዕለት ሚያዝያ 25 ቀን 1875 ዓ.ም በአንኮበር መድኃኔዓለም ቤተክርስቲያን ቅዱስ ቁርባን ተቀብለው ተጋቡ። አፈወርቅ ገብረ ኢየሱስ ዳግማዊ አፄ ምኒልክ በተባለው መጽሐፋቸው ከገጽ 39 እስከ 41 ላይ ከልጅነታቸው ጀምረው ሲመኟት እንደ ህልም ሲያልሟት ትኖር የነበረችውን ጣይቱ ብጡልን በ1875 ዓ.ም ደብረ ብርሃን ገባች። ንግስተ ሸዋ ሆነች። ወዲያውኑ የፋሲካ ዕለት አንኮበር መድኃኔዓለም ቆርበው ተጋቡ። ጣይቱ ለማለት ጣይቱ ተባለች። ነገር ግን ከጣይቱ እጣይቱ ለመባል ይገባታል ይላሉ ብርሃን ዘኢትዮጵያ። ንጉሱ አፄ ምኒልክ ንጉሰ ነገሥት ዘኢትዮጵያ የሚለውን ስም በተቀዳጁ በማግስቱ ጥቅምት 27 ቀን 1882 ዓ.ም ወይዘሮ ጣይቱ ብጡል እቴጌ ተብለው ተሰየሙ። የሥርዓተ ዘውዱ አፈጻጸም በከፍተኛ መሰናዶ የተጠናቀቀ በመሆኑ እጅግ ደማቅ እንደነበረ ከተጻፉ ጽሑፎች ለማወቅ ይቻላል። እቴጌ ጣይቱም ጳጳስ አቡነ ማቴዎስ ከንጉሰ ነገሥቱ እጅ የተቀበሉትን ዘውድ ደፉላቸው። ከዚያ ጊዜ ጀምሮ በታወቁበት እቴጌ ጣይቱ ብርሃን ዘኢትዮጵያ በሚል የክብር ስም ማህተም ተቀረጸላቸው። እነዚሁ ታሪካዊ ሂደቶች እቴጌይቱን በኢትዮጵያ ዱንያዊ፣ ወታደራዊ፣ ማህበራዊ ኑሮ ውስጥ ከፍተኛና ብሩህ ሚና ለመጫወት የቻሉ አድርጓቸዋል። ፖለቲካዊ ተግባራት። እቴጌ ጣይቱ በዱንያ አስተዳደር አንጻር የነበራቸው ችሎታና ተግባራዊ እንቅስቃሴ በታሪክ አዋቂዎች ዘንድ ተደናቂነትን አትርፎላቸዋል። በየጊዜው ይነሱ በነበሩ የሀገር ጉዳዮች ላይ ይይዙት የነበረው አቋም፣ ይሰጡት የነበረው ውሳኔና ያስተላልፉ የነበረው ትዕዛዝ ተሰሚነትና ተቀባይነት እያገኘ እንደሚሄዱ መጠን ከጊዜ ወደ ጊዜ እየጨመረ ይሄድ ለነበረው የዱንያ ስልጣናቸው አይነተኛ ምክንያት ነበር። እቴጌ ጣይቱ በኢትዮጵያ ዱንያ ተሳትፏቸው የገነነውና በአገር አስተዳደር ውስጥም ከፍተኛ ሚና መጫወት የጀመሩት ኢትዮጵያ ሚያዝያ 25 ቀን 1981 ዓ.ም በውጫሌ ላይ ከኢጣሊያን ጋር በተፈራረመችው ውል ውስጥ በኢጣሊያንኛው ትርጉሙ ሀገሪቱን ነፃነት እንደሌላት ጥገኛ በማስመሰል ዓላማ ላይ የተመረኮዘ ውንብድና መኖሩን ከታወቀ ወዲህ ነው። ይህ ለአድዋ ጦርነት መነሳት ምክንያትና ዋነኛ መንስኤ የሆነው ጉዳይ ሊታወቅ የቻለው እቴጌ ጣይቱ የውጫሌ ውል አንቀጽ 17 ላይ አለቃ አጽመ ጊዮርጊስ የተባሉ የቋንቋ አዋቂ አፄ ምኒልክ በሰጧቸው ትዕዛዝ መሰረት ነው። ያኔ የውሉን ሰነድ በመመርመር የውሉ 17ኛ አንቀጽ የያዘውን የትርጉም መዛባት ያለበት መሆኑን አሳወቁ። ጉዳዩ ኢትዮጵያ የምትጎዳበት ስለመሆኑም ጭምር በማስረዳት በሰጡት ቃል እቴጌ ጣይቱ በጥንቃቄ ተመለከቱት። ጉዳዩን አፄ ምኒልክ በመጀመሪያ ሳይረዱ አለቃ አጽመ ጊዮርጊስን እንዲታሰሩ ቢያደርጉም እቴጌ ጣይቱ ግን እኚህን ሰው በትክክለኛው የኢትዮጵያ ወዳጅ መሆናቸውን ለአፄ ምኒልክ በማስረዳት ከ3 ዓመታት እስራት በኋላ ማስፈታታቸው ይታወቃል። በዚህ በኩል ሲታይ እቴጌ ጣይቱ የምኒልክ የቅርብ አማካሪ በመሆን በፖለቲካ ተግባሮች ምን ያህል አስተዋጽኦ እንዳበረከቱ መገንዘብ ይቻላል። እቴጌ እንደተናገሩትም አጽመ ጊዮርጊስ ቢታሰር ቢፈታም ለሀገሩ የሚገባውን ሰርቶ ነው
አረ ለመሆኑ ኢትዮጵያዊ ነኝ የሚለው ዮሴፍ የጣሊያኖች በተንኮል ገብተው በማታለል ይህን የመሰለ ስራ ሲሰሩ አነጋጋሪ ሆኖ ሳለ እንዴት ሳያስጠነቅቆት ቀረ በማለት የእቴጌ ጣይቱ የቁጣ መዓት ወደ ዮሴፍ ዞረ። ከዚያም ጨምረው ከእንግዲህ ወዲህ የኢትዮጵያን ጥቅም የሚነካ ስር የሚነቅል መሰረት የሚያፈርስ ጉዳይ ሁሉ እኔ ሳላየው እንዳያልፍ ይፍቀዱልኝ ብለው ለንጉሱ ባመለከቱት መሰረት አንቺ ሳታዩ ሳትመረምሪው አያልፍም በማለት ፈቀዱላቸው። ይህ ሁኔታ የሚያመለክተው እቴጌ ጣይቱ በኢትዮጵያ ፖለቲካ ውስጥ በነበራቸው ቦታ ምን ያህል ከፍተኛ እንደሆነ ነው። ውሉን ለማስተካከል አጼ ምኒልክ ያደረጉት የዲፕሎማሲ ጥረት ውጤታማ ሊሆን ባለመቻሉ ሚኒስትሮች፣ የጦር አለቆችና መኳንንት የሚገኙበትን ጉባኤ እንዲጠራ አደረጉ። እያንዳንዱ ሰው ስለተነሳው ችግር ያለውን አስተያየት የሀገር ፍቅር በተሞላበት አንደበትና የጋለ መንፈስ ሲገልጽ ቆየ። እቴጌ ጣይቱም እኔ ሴት ነኝ፣ ጦርነት አልወድም፣ ሆኖም ይህን ኢትዮጵያ የጣሊያን ጥገኛ የሚያደርጉል ከመቀበል ጦርነት እመርጣለሁ የሚል አቋማቸውን በታሪክ ቅርስነት ለትውልድ ትተው ያለፉት አባባል ዘመን ተለውጦ ዘመን የተተካ በሄደ ቁጥር የሚነገር ሆነ። ስለዚህ የእቴጌን ጀግንነት የቁርጠኛ ኢትዮጵያዊ ልጅ ለመሆናቸው ሌላ ማረጋገጫ ማቅረብ አያስፈልግም። እቴጌ ጣይቱ ወንድማቸው ራስ ወሌን አተኩሮ በማየት በታወቀው ጀግና አንደበታቸው የተሰበሰበውን ሕዝብ ስሜት ለመቀስቀስ ድምጻቸውን እንዲያሰሙ ማድረጋቸው ይነገራል። መልኩ ከመልካቸው የማይመሳሰል እግዚአብሔር በባህር ከልሎ የሰጠንን ሀገራችን የሚቀማ ጠላት መጥቶ እንዴት ዝም እንላለን? እንዋጋለን እንጂ በማለት የሀገሪቱን ውበትና ልምላሜ የምታፈራውን እህልና የከብት አይነት እየጠቃቀሱ በማንሳት ተናገሩ። ቀጥለው አረን መሆኑ ተራራ ሸለቆው ወንዛውዙ ጨፌው ሜዳው ማን ነው ቢሉት የማን ነው ብሎ ሊመልስ ነው። እንገጥመዋለን እንጂ በማለት የተሰበሰበውን ሕዝብ ልብ የሚነካና ወኔ የሚቀሰቅስ ንግግር አደረጉ። በዚህ የተዋጣ ቅስቀሳ ችሎታቸው ባገኙት መድረክና አጋጣሚ የሚጠቀሙ አንደበተ ርቱዕ መሆናቸው ይነገራል። ስለ እቴጌ ጣይቱ ፖለቲካ እንቅስቃሴ በምሳሌነት ሊቀርብ የሚችሉ ሌላ አይነተኛ ታሪክ አለ። ይኸውም አጼ ዮሐንስ በሞቱ በአንድ ዓመታቸው መጋቢት 1882 ዓ.ም አጼ ምኒልክ አገሩን ለማረጋጋት ሲሉ መሃል ትግራይን ለመጎብኘት ሄዱ። ይህ ሆነው እቴጌ ጣይቱ ለሸዋም ለወሎም ለበጌምድርም ለየጁም መካከል በሆነችው ደሴ ከተማ ሆነው አገሩን እንዲጠብቁ በማለት ነው። እዚያ ሆነው ያከናወኑት ተግባር የረጋ አስተዋይና የተዋጣላቸው ዲፕሎማት አሰኝቷቸዋል። በተለይ በሁለት የጦር አበጋዞች መካከል የሚፈጠር አለመግባባት አግባብቶ በመፍታት በኩል ተወዳዳሪ አልነበራቸውም። እቴጌ ጣይቱ ከህዝቡ ጋር በነበራቸው ግንኙነት በተለይም ያሳዩት በነበረው ርህራሄና ልገሳ በጣም የተወደዱና የተመሰገኑ አድርጓቸዋል። ግልጽ የሆነው የፖለቲካ አስተያየታቸውና ጽኑ የሆነው ተግባራዊ ውሳኔያቸው ዘዴንና ስልጣንን እንዲሁም ምክርንና ኃይልን ምን ጊዜ በእንዴት ያለ መጠን መጠቀም እንዳለባቸው በትክክል የመገመት ችሎታቸው ሲታይ በዓለም ከታወቁ የፖለቲካ አርበኞች ውስጥ ሊወሳ የሚገባ ታሪካዊ ስፍራ እንዳላቸው አጠራጣሪ አይሆንም። መልካም ስማቸውን ለማትረፍ ካስቻላቸው ጉዳዮች ጽኑ በሆነ መንፈሳዊ ኑሯቸው አኳያ የሚታየው የልግስናና የቤተክርስቲያን ነጻ ተግባሮች አንዱና አይነተኛው ነው። ይህ ከሃይማኖት መሪዎች ጋር ልዩ ግንኙነት ለመመስረት ያስቻላቸው ከመሆኑም በላይ የፖለቲካል ስልጣናቸው ለማጠንከር ከፍተኛ አስተዋጽኦ እንዳደረገ ከሌሎች ታላላቅ የፖለቲካ ሰዎች ታሪካዊ አነሳስ ለመገንዘብ ይቻላል። በዚህ በኩል እቴጌ ጣይቱ ብጡል በማህበራዊ ሕይወት ሲያደርጉ የነበሩት በጎ ተግባር በመንፈሳዊ ኑሯቸው በእምነቱ ተከታዮች ዘንድ ያላቸው ተቀባይነት እጅግ የጎላ ነበር። ከነዚህም ውስጥ የየካ ቅዱስ ሚካኤል 30 ጋሻ መሬት፣ ለሐመረ ኖህ ኪዳነ ምሕረት 16 ጋሻ መሬት የሰጡ መሆኑን ለአብነት ያህል የሚጠቀሱ ናቸው። እቴጌ ጣይቱ ለኢትዮጵያ ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ሁኔታዎች መረጋጋት የሚያረጋግጥ የሀገር ግንባታ ተግባሮች በማከናወን ረገድ የአዲስ አበባ ከተማ መቆርቆር በእቴጌ ጣይቱ ከተጠናቀቁት የግንባታ ተግባሮች አንዱ ነው። ስለ እቴጌ ጣይቱ ሲወሳ በአዲስ አበባ ፒያሳ አካባቢ የሚገኘው የከተማዋ የመጀመሪያው ሆቴል ጣይቱ ሆቴል አብሮ ይነሳል። ምንም እንኳን እቴጌ ጣይቱ የተቀረጸላቸው ሐውልትና ለትውልድ የሚተላለፍ ስማቸውን የሚያስጠራ ከአብራካቸው ወጣ ልጅ ባይኖራቸውም የአጼ ምኒልክ ልጅ አክብሮታዊ ፍቅር ሳይለያቸው ቤተሰባዊ ፍቅር እየተላበሱ እንደኖሩ ከተለያዩ መጻሕፍት ለመረዳት ይቻላል። የስልጣን ፍጻሜ እቴጌ ጣይቱ ከደንገጥሯቸውና ከእንጀራ ልጃቸው ጋር ዳግማዊ አጼ ምኒልክ ከሞቱ በኋላ በልጅ ኢያሱና በደጃዝማች ተፈሪ መኮንን መካከል የስልጣን ሽኩቻ ተፈጠረ። በጦሩ መካከል መከፋፈል በመታየቱ አገራዊ ችግር የከፋ ሆነ። በልጅ ኢያሱ አስተዳደር ዘመን እቴጌይቱ ከቤተ መንግስት ተወግደው በግዞት ላይ ለአንድ ዓመት ከመንፈቅ ከ22 ቀናት ተቀመጡ። ሆኖም ታማኝ አሽከሮቻቸውና መላው ሰራዊቱ የእቴጌነታቸውን ልዕልና አላጎደለባቸውም። መሳፍንቱ፣ መኳንንቱና ወይዛዝርቱም ቢሆኑ ተገቢውን አክብሮት ሳይነፍጓቸው ዕለት በዕለት ይጠይቋቸው ነበር። አቤቱ ኢያሱም ቢሆን የተለያዩ ስጦታዎችን ይዘው በመሄድ ይጠይቋቸው ነበር። የጦር ሚኒስትሩ ፊታውራሪ ሀብተ ጊዮርጊስ ዲነግዴም የተለያዩ እጅ መንሻዎች ይዘው ይጠይቋቸው ነበር። የልጅ ኢያሱ ስልጣን ብዙም ሳይቆይ ከላይ በተገለጸው የስልጣን ክርክር ተሸንፈው
መስከረም 17 ቀን 1909 ዓ.ም የሚኒስትሮች ካቢኔ ወይዘሮ ዘውዲቱ ምኒልክ ንግስተ ነገስት ተብለው መንግስቱን በመምራት እንዲተኳቸው መደረጉ ለእቴጌ ጣይቱ ታላቅ ድል ሆነ። በመሆኑም የእቴጌንም የእስራት ቀንበር 3 ወር ባልሞላ ጊዜ ሊወድቅላቸው ቻለ። ንግስት ዘውዲቱ ስልጣናቸው ተዳክሞ ትዕዛዛቸው እንዳይዛባ በማለት ከተጓዙበት ከእንጦጦ ሳይቀር ምክር መለገሳቸውን አላቋረጡም ነበር። እቴጌ ጣይቱ የደረሰባቸውን ፈተና ሁሉ በትዕግስት ተቀብለው ጥቂት እፎይ ካሉ በኋላ አጼ ምኒልክ ጎን ሆነው የኢትዮጵያ አንድነትና ጥንካሬን ለማረጋገጥ ሲታገሉ ያለፉት ዘመን ከዕለታት አንድ ቀን ትዝ ስላላቸው ከሰገነት ላይ ብቅ ብለው ያ ቤት የትኛው ነው ብለው ሲጠይቁ ከደንጉጥሮቹ አንዷ የእመቤቴ እልፍኝ ግምጃ ቤት ነበር አለች። እሳቸውም ትንሽ ተከዝ ብለው ከቆዩ በኋላ ቀበል በማድረግ ነበር ለካስ እንዲህ ቅርብ ኖሯል አሉ ይባላል። እቴጌ ጣይቱ ሰኞ የካቲት 4 ቀን 1910 ዓ.ም በመንፈቀ ሌሊት ህመም ጸንቶባቸው ከሚወዱትና ከሚወዳቸው ህዝብ በሞት ተለዩ። የረፍታቸው ዜና የሐዘኑም ስነ ስርዓት ለማወጅ የቤተ መንግስቱ መድፍ 25 ጊዜ ድምጹን አሰማ። በሐዘኑ ስርዓትም ላይ እቴጌ በአድዋ ጦር ሜዳ ላይ ያሳዩትን የቆራጥነትና የጀግንነት ሙያቸውን እየጠቀሱ በግጥም እየገለጡ በማሞገስ ይሸልሉ ይፎክሩና ያቅራሩ ነበር። የእቴጌን ማስከሬን በወርቅ ሐረግ የእንጨት ሳጥን ተደርጎ በብረት ሳጥን ውስጥ ከገባ በኋላ በቀድሞ ቤተ ጸሎታቸው ውስጥ ሸራ ቤት እየተባለ ይጠራ በነበረው መንበረ ፀሐይ እንጦጦ ማርያም ቤት ውስጥ በታላቅ ክብር አረፈ። ለተሰበሰበው ህዝብ ትልቅ ግብዣ ተደርጎ የቀብሩ ፍጻሜ ሆነ። እቴጌ ጣይቱ ከማረፋቸው አስቀድሞ ለንግስት ዘውዲቱ ልጄ ማሚቴ ሆይ አደራዬን ሰጥቼሻለሁ ብለው መናዘዛቸው በታሪክ ይወሳል። በዚህ መሰረት ንግስት ዘውዲቱ በታህሳስ ወር 1920 ዓ.ም የአጼ ምኒልክ አጽም ከቤተ መንግስቱ አስወጥተው ለማረፊያው በታዕካ ነገስት በአታ ቤተክርስቲያን አሳንጸው በነበረው ጊዜ የእቴጌንም አጽም እዚሁ እንዲያርፍ ቢፈልጉም የእንጦጦ ማርያም ካህናት እቴጌ ጣይቱ ለእኛም እናታችን ናቸውና መታሰቢያቸውን እንሻለን በማለት የተቃውሞ ድምፅ አሰሙ። ቢሆንም የኑዛዜውን ቃል አብራርተው በማስረዳታቸው ፈቅደውላቸዋል። በመጨረሻም እቴጌ ጣይቱ የአጼ ምኒልክና የንግስት ዘውዲቱ መካነ መቃብር በታዕካ ነገስት በአታ ቤተክርስቲያን ምድር ቤት ውስጥ በመንበሩ ትይዩ ሳጥኖች ተፈልፍለው በተሰሩ እብነ በረድ ታሽገው እንደቆዩ በወለሉ ላይ መደዳውን ተቀምጠው ይገኛሉ። እቴጌ ጣይቱ በሞት የተለዩዋቸው የህይወት ጓደኛቸውን ጥለው በግዞት እንዲቆዩ በተገደዱበት በእንጦጦ አፋፍ ላይ ሆነው አዲስ አበባ ብለው የሰየሟት መዲና በአይን በመቃኘት ያ ቤት የትኛው ነው ብለው የጠየቁት የምኒልክን መቃብር በአይናቸው ሲፈልጉ ይሆን? የሰው ህይወት ኃላፊ ነው። ታሪክ ግን ሰሪዋን ለዘላለም ታስታውሳለች። በዚያች ደቂቃ እቴጌ ጣይቱ ስማቸውን የሚያስጠራ ታሪካዊና የሚያስታውስ አንድ የምኒልክ የደም ቋጠሮ ሐረግ ሳያስሩ ማለፋቸው ሳያሳዝናቸው እንዳልቀረ መገመቱ ቀላል ነው። ይህም ሐዘን ለግዞት እንጦጦ ከመጡባቸው ጥቂት ጊዜያት በፊት ሊሸኟቸው በተሰበሰቡት መኳንንትና ወይዛዝርት ፊት የገጠሙት ግጥም አንጀት የሚበላ ነበረ። ተወዶ ከመኖር ተጠልቶ መውለድ ማን ያይብኝ ነበር? ይህን ሁሉ ጉድ ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ የታገሱ አስፋው ነበር። ሰላም።